በስመ አብ እናትሽን አውቃታለሁ። ባለፈው የመጣሁት ስለ እናትሽ ልነግርሽ ነበር። አንቺ ግን አልሰማም ብለሽ ሄድሽ። አዎ ሳሚ ትዝ አለኝ። ንገረኝ ሳሚ። ይሄኔ ቆንጆ በስልክ አይሆንም፣ ደግሞ እንደዚህ ስሜታዊ ሆነሽ በጭራሽ አይሆንም። በዛ ላይ እናትሽ ማን እንደሆነ ስታውቂ ፊትሽ ላይ ያለውን ደስታ ማየት እፈልጋለሁ። እናቴ እኮ ናት። ለምንድን ነው ስሜታዊ ማሉ ነው? ለዘመናት ጠብቃት እና ትናፍቃት የኖረችው እናቴ እኮ ናት። እናቴ ማናት? እባክህ ለምን ንገረኝ። ብሌን እየነገርኩሽ ነው። በስልክ በጭራሽ አይሆንም። በአካልም ቢሆን እንዳይ ስሜት መቋጠር ካልቻልሽ ልነግርሽ አልችልም። ይኸው ተረጋግቻለሁ። እባክህ አሁን ተረጋግቻለሁ። እባክህ እናቴ ማን እንደሆነች ንገረኝ። በእናትህ እናቴ ማናት? እባክህ ንገረኝ ሳሚ። አሁን በስሜታ ውስጥ ከነገርኳት በኃይል ይሰማል። ለምትወዳት ሴት እንደዚህ የምትሆኑ ሳሚ እባክህ ንገረኝ። አዎ እወድሻለሁ ብሌን። ለአንዴና ለመጨረሻ ጊዜ እናትሽ የምታገኝበት ቀን ደርሷል። ግን ደግሞ በስልክ አይሆንም። ነገ በተረጋጋ መንፈስ እነግርሻለሁ። መንገድ ብቻም ሳይሆን ቀጣይ ምን ማድረግ ነው። በጣም በሚያሳዝን ነገር ዳግም ያልተጠበቀና ያልታሰበ ነገር አደረገ። እንግዲህ ምንም በማናውቀው ጉዳይ ቃል ከቤት ውስጥ ሰላም እንዳባረረቻት ዳግም ነበር ያገኛት። ወደ ቤት ውስጥ ገብተው ይሄው አንድ ላይ ተኝተው እንግዲህ ብሌን እየይዛቸዋለች ማለት ነው። ወይዘሮ ገነትስ በዚህ ነገር ውስጥ እጇ አለ እንደ የለም የሚለውን ነገር በእያንዳንዱ ነገር እናወራለን። ሰላምም እንግዲህ በጣም በሚያሳዝን ነገር ባህሉን እንቅ አድርጋ እኔ እንዳንተ አይነት ወንድም በህይወቴ የለኝም ወደፊትም አይኖረኝም አንተ አረመኔ ጨካኝ ብላ እንግዲህ አንገቱን እንቅ አድርጋ ትገኛለች ማለት ነው። እንደዚሁም ደግሞ ሳሚ ሁሉን ነገር ለቃልዬ ለቢሊ ልነግር ወሰነ። የወሰነበት ምክንያት አንቺ እናትሽን ማግኘት አለብሽ፣ እናትሽም አንቺን ማወቅ አለባት በማለት እንግዲህ ወስኖ ይገኛል ማለት ነው። እንደውም እንግዲህ ተቀጣጥረዋል የሚነግራት ቀን። እኔ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ከዚህም በፊት ልነግርሽ ብዬ ስንት ቀን ብነግርሽም አንቺ ግን ልሰሚኝ አልቻልሽም፣ ጊዜና ሰዓትም ልሰጭኝ ስላልቻልሽ አሁን ግን ጊዜው ስለደረሰ እናትሽን ማወቅ አለብሽ እያለ እንግዲህ ከብሌን ጋር አውርተዋል ማለት ነው። ብሌን በጣም 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 በደስታ ውስጥ ትገኛለች። ያንን ደስታዋን ግን ሳትጨርስ ወደ ቤት ውስጥ ስትሄድ እንግዲህ የምትወደው ፍቅረኛዋ ዳግም ከቃል ጋር አብሮ ተኝቶ ነው ያገኘችው ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር ያደርጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ሰብስክራይብ አድርጉኝ። ቅንነት ለራስ ነው። ለእኔ የምታደርጉልኝ መልካምነት ለእናንተም ስለሚደርስ ስለዛን መልካምነት ለሁሉም ጥሩ ስለሆነ እንደዛ አድርጉልኝ እላችኋለሁ። ይዤላችሁ የመጣሁት አደራ ድራማ እንግዲህ ልብ አንጠልጣዩ በጣም የምንወደው በጣም ሁላችንም እንግዲህ የምንደመበት ድራማ እየቀጠለ ይገኛል ማለት ነው። በጣም በሚያሳዝን እንግዲህ ቃል በስተመጨረሻ ዳግምን አልጋ ላይ ጥለዋለች ማለት ነው። በጣም የሚያሳዝን ነገር ይሄ ነገር እስቲ ወይዘሮ ገነት እጇ አለበት እንዴ ወይስ የለባትም የሚለው ነገር ላይ ስናወራ የወይዘሮ ገነትም እጇ እንዳለበት ያሳያል ማለት ነው። ምክንያቱም ይሄ ነገር የሆነበት ነገር ለምንድን ነው ሲባል የዳግምንና የብሌንን ግንኙነት ስለማትፈቅድና ስለማትፈልግ እንግዲህ ብሌን በጣም በሚያሳዝን ነገር ልቧ እንዲቆርጥላት አብራ እንደዚህ እንዲሆኑ አድርጋለች ማለት ነው። በእርግጠኝነት ሆኜ የምነግራችሁ እንደዚህ ነው። ምክንያቱም በመጀመሪያ ገነት በጣም ብሌን ለምን አመጣሃት ብላ በጣም ስትናደር ነበረ። ለምንችን ክፉ ልጅ እናቴ ልጄን እንደዚህ ያሰቃየችና እንደዚሁም ደግሞ አንተን ላገኘክ ብዬ ወደ ቤት ስመጣ እንደዚህ አንጓጣ ከቤት ውስጥ ያባረረች ልጅ እንዴት ወደ ቤት ውስጥ ታመጣለች በማለት እንግዲህ በጣም ነበር ለዳግም ስትነግረው የነበረው ማለት ነው። ግን ደግሞ በስተመጨረሻ በጣም በሚያሳዝን ነገር ቤተሰቦች ምንም ነገር ይፈጠር አይፈጠርም ሳናቅ ድንገት እያደረገችው ነገር ምንድን ነው? ቤተሰቦች በጣም የሚያሳዝን ነገር ከዛን ተለውጣ እንግዲህ ቃልን ደስልስ ብላ ጭራሹኑ ምግቢ መብላት አለብሽ ልጅ እያለች እንግዲህ ከምግቡን ከሳለ ብድግ እያደረገች እንደውም ስታጎርሳት ነበረ ማለት ነው። ልጅ እንዴ ምንድነው የተፈጠረው? ቅድም ቤት ውስጥ እንዳትገባ እያለችን በጣም ስታስጠነቅቀኝና እማዬ እኔ ስትቀየም ነበረ። አሁን ምን ተገኝቶ ነው
በአሁን ሰዓት በአንድ አፍታ ተቀይራ እንደዚህ ጥሩ ሲሆኖች ምንድን ነው የተፈጠረው ነገር በማለት እንግዲህ በጣም በሚያሳዝን ነገር ሳያት ነበረ። ራሷ ደንግጣ ማለት ነው ቃል እቺ ሴትዮ ለምንድን ነው እንደዚህ የምታይ ልትበቀለኝ ነው እንደ እያለች ነበረ ማለት ነው። ግን ደግሞ በጣም በሚያሳዝን ነገር ያ ነገር እኛ እንዳሰብነው እንዴ ሲባል በፍጹም እንዳሰብነው አይደለም። ለበቀል ሳይሆን ምንድን ነው እንትና ብሌን ተስፋ እንድትቆርጥ ያው ከብሌን ጋር አብሮ ከሚሆኑ ከቃል ጋር አብሮ እንዲሆኑ የመረጠች ትመስላለች ማለት ነው ወይዘሮ ገነት። ወይዘሮ ገነት ግን ትልቅ ጥፋት ነው ያጠፋችሁ። የእውነቴን ነው የምላችሁ። ምክንያቱም ዳግም ይሄንን ነገር አይፈልግም እንደዚህ እንዲሆን። በዛም ደግሞ እንትና ማለት ነው ብሌንም እንደዚህ አትፈልግም። እንግዲህ ብሌን ላፏ ብቻ ነው እኔ እናንተ እንላይ ምናምን የምትለው ላፍ ብቻ ነው እንጂ ቁም ነገር ያዘለ ወይም ደግሞ እሱን ጣልታ ወይ ደግሞ እሱን ሳትፈልግ ቀርታ አይደለም። ቤተሰቦች እዚህ የማወቅ አለባችሁ ማለት ነው። እኔ እንደተረዳኋት እንደዛ ነው እንጂ በፍጹም ዳግምን ጣልታ ዳግምን አልወድም አላፈቅርም ብላ አይደለም። ስለዛ ምንድን ነው በአሁን ሰዓት ወይዘሮ ገነት በጣም ጥሩ ነገር አልሰራችም፣ ጥሩ ነገር አላደረገችም። ያደረገችው የወሰነችው ውሳኔ በጣም የሚያስጠላና በጣም የሚደብር ውሳኔ ነው የወሰነችው ማለት ነው። በጣም በሚያሳዝን ነገር እኔ በእርግጥ በጣም ነው እየተሰማኝ ቤተሰቦቼ ለምን የትኛውን አክል እንኳን ቢሆን ያው ገባችሁ እንደዚህ የሚዋደዱትን ልጅ በእርግጥ ይሄ ማንም ያዟል። አንድ ሰው የስጋ ዝምድና ካሌለ የስጋ ግንኙነት ካሌለ ምንም ችግር የለው መጋባት ይችላሉ። ወይዘሮ ገነት ለምን ይሄንን ነገር ፍቃደኛ እንዳልሆነች ባናቅም፣ ግን በስተመጨረሻ ያደረገችው ጥፋት በጣም ኃይለኛ ጥፋት ነው። ይሄንን ነገር ዳግምስ ወዶ ነው ፈቅዶ ነው ይሄንን ነገር ያደረገው የሚለው ነገር እኛ በእርግጥ በአሁን ሰዓት ምንም ነገር ሊወስን አልችልም። ምንም ነገር የምናውቀው ነገር የለም። በጣም በሚያሳዝን ነገር ቤተሰቦቼ አናቅም። በጣም የሚያሳዝን ነገር ማለት ነው። ለምን ብትሉ ምንም ነገር የተወሰነ ነገር የለም። በግድ ይሁን ወይ ደግሞ የሆነ ነገር አጠጥተውት ይሁን ወይንም ደግሞ እሱ ተኝቶ ወይንም ደግሞ አጠገቡ ሄዳ የበለጠ ብሌን ተስፋ እንድትቆርጥ ያንን ነገር አድርጋ ከሆነሳ የሚለው ነገር በውስጥ ያለ ማለት ነው። እሱ ሳያውቅ ያው ሰው ነውና ሰው ስትተኙ ምንነታችሁን አታውቁም። በዛ ላይ ደግሞ ቤት ውስጥ ገና ሳትሄድ ወይዘሮ ገነት ደውላላት ነበረ ማለት ነው። ለብሌን ማለት ነው። እና እንደውም ሲደወልላት ማን የመሰላት ዳግም እንትና ነበረ መሰላት ሳሚ መስሏት ሳሚ ሲደውልላት መስሏት በጣም ነበር የተደሰተችው። ከዛን እናትየዋ መሆኗን ወይዘሮ ገነት መሆኗን ስታውቅ ወይኔ እማዬ አንቺ ነሽ እንደ ደወልሽው እያለቻት ነበረ ማለት ነው። እና የደወለችበት ምክንያት አለ። ወደ ቤት ነይ፣ በእርግጠኝነት እኔ ብዬ የምነግራችሁ ወደ ቤት ነይ ነው ያለቻት ማለት ነው። ወደ ቤት ነው ያለቻት ምክንያት ደግሞ በእርግጠኝነት ይህ ሁሉን ነገር እንድታቅና እነሱ ያሉበትን ነገር ተስፋ እንድትቆርጥ ያደረገችው ነገር ይመስለኛል ማለት ነው። ወይዘሮ ገነት እንደዚህ ካደረገች ልጇን በጣም የምትወዳትን ልጇን የምትወደው ልጁን ነው የጎዳችው ብዬ ነው የማስበው። ያደረገችው ነገር በሙሉ ስህተት ነው ማለት ነው። እንግዲህ ቃል ተሳክቶላታል ማለት ነው። ስንት ዓመት ያለመችውን ገላ ስንት ዓመት ያለመችው ፍቅር በስተመጨረሻ የራሱ አድርጋለች ማለት ነው። ያው ለአንድ ቀንም ቢሆን ተጠቅማበታለች ማለት ነው። እውነት ከሆነ ነው ለዛም ስላችሁ እውነት አብሯት ከተኛ ነው። እኔ ግን አብሯት የተኛ አይመስለኝም። እንደ ራሴ የምነግራችሁ ነገር በፍጹም ይሄ ነገር የተፈጸመ አይመስለኝም ማለት ነው። ምክንያቱም ወይንም እሱ ተኝቶ በተኛበት ቦታ መታ ከሱ ጋራ ያው አብሮ ይሄን ላይፍ እንዳሳለፉ አድርጋ ለማሳየት ይመስለኛል ብዬ ነው የማስበው ቤተሰቦቼ። እኔ ብቻ እንደራሴ እንደተረዳሁት እንደዚህ ነው። ምክንያቱም ያላየሁትን ያልሰማሁትን ነገር ለመናገር ትንሽ ይከብደኛል ማለት ነው። ሳሚ በስተመጨረሻ እንግዲህ ተመጥፎነቱ ክፋቱ ተቀይሮ ጥሩ ነገር መልካም ነገር እየሰራ ይገኛል። እየሰራ የሚገኘው ነገር ምንድን ነው እንግዲህ ወይዘሮ ሰላም የብሌን እናት እንደሆነች መናገር አለብኝ። ብሌን እስካሁን ድረስ ተሰቃይታለች። እስካሁን ድረስ የተሰቃየችው ስቃይ ለሷ በቂ ነው። እናቷም ልጇን ማግኘት አለባት፣ ልጅም እናቷን ማግኘት አለባት ብሎ ወስኖ ተነስቷል ማለት ነው። ግን ደግሞ ብሌን እንግዲህ የመታትን ሰው እንደዚህ ያደረገውን እንግዲህ ጋሽ ኃይሉ እንደዚህ እንዳስደረገው ሞተ ብሎ ጥሎትም እንደሄደ እሱ በእግዚአብሔር ቸርነት እንደዳነ ሁሉን ነገር ነግሯት ነበረ ማለት ነው። እንግዲህ በጣም በሚያሳዝን ነገር ወደ ቤት ውስጥ እሱን ነገር ሰምታ በጣም እያለቀሰች ነበረ። በዚህ አጋጣሚ እንግዲህ ከሰላም ጋር ቤት ውስጥ ነበረች ማለት ነው። ሰላምን ሄዳ ስትስማት በቃ ምን ነው ሰላምዬም እንግዲህ ምንድን ያለችው እሷ ወጣ ስትል እኔ ምን አውቃለሁ ልጅ ካገኘሁ ጀምሮ የኔ ልጅ ነው የምትመስለኝ። እኔ እኮ ለምንድን ነው ግን አንቺ የኔ ልጅ የምትመስኝ
ቆይ አንድ ነገር ልጠይቅሽ ምናምን ስትላት ነበረ። ምንድን ነው ስትላት፣ አንቺ ውስጥሽ የሚጠራጠር ነገር አለ እንዴ? የአንቺ ልጅ ቃል አትመስልሽም እንዴ ምናምን ስትል፣ እኔ ግን አለች ልጄ መሆኗን ውስጥ ያልጠረጠርም፣ ግን ደግሞ ምኗም እኔን አይመስልም፣ አባቷንም አትመስልም፣ እኔንም አትመስልም። ምንም ባህሪዋ ምንም ነገር አንግባባም፣ ምንም ነገር አንጣጣም። በዛ የተነሳ ሁሌም ውስጥ ይጠረጥራል። እኔ በቃ ሁሌም ክፋቷ ሁሉ ነገሯ ከኔ ጋር ምንም የሚመሳሰል አይደለችም እና በዛ የተነሳ ውስጤ ስለሚጠራጠር ግን ደግሞ ያለውን ነገር ማወቅ አለብኝ በማለት እንግዲህ ሙከራ እያደረገች ትገኛለች ማለት ነው። እንግዲህ ብሌን ምንድን ነው ከዛም በኋላ ቁጭ ብሎ እያወሩ ነበረ ማለት ነው። አብዛኛ ሳሚ ከነገረኝ በኋላ በቃ ውስጤ በጣም እየተጠራጠረ ያለው ምናምን ስትላት ነበረ ማለት ነው። ማለት ማን የነገረኝ ስላት፣ ሳሚ ነው የነገረኝ ይሄንን ነገር። ሳሚ ነው እኮ ደውሎ ቃል የእሷ ልጅ እንዳልሆነች የነገረኝ፣ ቃል የኔ ልጅ እንዳልሆነች የነገረኝ ሳሚ ነው ምናምን ስትል ነበረ ማለት ነው። አሀ ለዚህ ነው ለካ በኃይሉ እንደዛ የሞት የግድያ ጥቃት ያደረሰበት ለዚህ ነው እንደያለች ስታወራ ነበረ ማለት ነው። ብሌን ማለት ምን ማለት ነው? ምን እያልሽ ነው ስትላት ነበረ ማለት አይ ምንም አላልኩ ምናምን ብላ ልትሸገሽግ ነበረ ማለት ነው። ምክንያቱም ያልሰማ ይመስላል። ግን ደግሞ እሷ ስለሰማች ምንድን ያልሽው ምንድን ነው ተናገሪ ስትላት፣ በቃ እኔ እውነቱ ስነግርሽ በኃይሉ እንትናን በጣም የጥቃት አድርሶበት ከሞትን የተረፈው በጣም ብዙ ነገር ተጎድቷል ምናምን ሳሚን እንዳስቀጠቀጠውና ጉዳት እንዳደረሰበት ትነግራለች ማለት ነው ለሰላም። ሰላም ደግሞ በጣም ነው እብድ ያለችው። እውነትም በቃ እች ልጅ የኔ ልጅ አይደለችም፣ የኔ ልጅ ስላልሆነች ነው እውነተኛ በእርግጠኝነት ሄዶ እሱን እንደዚህ ጥቃት እያደረሰበት ያለው ብላ ቀጥታ ወዴት ነው ሄደችው? ወደ ጋሽ በኃይሉ ጋር ነው ማለት ነው። ጋሽ በኃይሉ ጋር ስትሄድ አንተ አረመኔ ጨካኝ፣ እንዴት ነው በሳሚ ላይ እንደዚህ የምታደርገው? በእርግጠኝነት እች ልጅ የኔ ያለ መሆኗን እውነት በእውነት በስርዓቱ አመንኩ በማለት እንግዲህ ልክ ልኩን ነግራለች ማለት ነው። ሳሚ እንትን እንግዲህ ጋሽ በኃይሉ ምን ሆነች ነው? አብደሽ ነው ወይ? ጤነኛ አይደለሽም እንዴ ምናምን ራሱ ብላት፣ በፍጹም እኔ ጤነኛ ነኝ፣ ግን እስካሁን ድረስ በጣም ተጫውተህብኝ ነበረ። ሰዎች ሲሉኝ ያልሰማሁትን እኔ አሁን ካንተ ብዙ ነገር እየሰማሁ ነው፣ ብዙ ነገር እያየው ነው በማለት እንግዲህ እንዲህ አትጪ ቤት ውስጥ አባረሽ አንቋሸሸሽኝ፣ አወጣሽኝ። አሁን ደግሞ ያለውበት ስራ መተሽ እኔ ልታንቋሸሽኝ ነበር እያለ ነበረ ማለት ነው። ገና ምን አይተህ ገና ብዙ ነገር እያደረግኩ ነው አንተን የማንቋሽሽክ ልክን የምሰጣክ እያለች እንግዲህ በፉኳር ውስጥ ትገኛለች ማለት ነው። እንግዲህ በተረፈው ነገር ምንድን የተፈጠረው መሰላችሁ? በስተመጨረሻ ማንን የደበደብኩት ምናምን ስላት እንግዲህ ሳሚን ስለው በጣም ነው የደነገጠው ማለት ነው። በጣም እየሳቀ ከዛን እባክሽ ያኔ ማለት መሳቅ ሳይሆን የድንጋጤ እንትን ማለት ነው። እና እባክሽ ልለምንሽ በእግዚአብሔር እየሻለው መቼስ አሳልፈሽ ለፖሊስ አሰጭኝ ምናምን እያላት ነበረ ማለት ነው። እሷም እንዴት እንደዚህ ታደርጋለህ? እንዴት ምን አይነት ሰው ነክ? በማለት እንግዲህ በጣም ተናዳበታለች ማለት ነው። እንግዲህ በስተመጨረሻ የሆነው የተፈጸመው ነገር በጣም አስቸጋሪና በጣም የሚያሳዝን ነገር ነው ቤተሰቦቼ። ጋሽ በኃይሉ በስተመጨረሻ ጉዱ ፈልቷል ማለት ነው። ምንም አማራጭ አላገኘም። እንግዲህ በኃይሉ ሻም የሚባረድበት ሰዓትና ጊዜ ደርሷል ማለት ነው። አሁን በጣም ጥቂት ሰዓት ነው የቀረችው ማለት ነው ቤተሰቦቼ። እንግዲህ አስተያየታችሁን ሰላም ያደረገችው ነገር በእርግጥ አሁን ሳይሆን በፊት ነበረ መሆን ያለበት። እሷ ጅብ ከሄደ ውሻ ጮኸ ቢሆንም በአሁን ሰዓት እንግዲህ ደርሳበታል ብዬ አስባለሁ ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ክርስቶስ ይብዛላችሁ። መልካም ጊዜ። እንደዚህም ደግሞ አበረታቱኝ የኔ ውዶች፣ ሁሌ የምታበረታቱኝ ማለት ነው።